የምትዩ በጎውን ነው ልጅ ዓለም እንደዛ አይደለችም እንዳትጎጅብኝ እፈራለሁ በሚስጥርና በጥንቃቄ ሁሉንም ነገር በሚስጥር አደረኩት ለቅሶዬን ግን በአደባባይ ታዊ ቆየው ልጅ ያመኛል ስለዚህ በመያዣነት ያስኩትን ይሄን ቤት ወስደዋለሁ ማለት ነው እየቀለድክ ከሆነ ይሄ ደስ የሚል ቀልድ አይደለም እየቀለድኩ ማለት አትሰሪም ማለት አትሰሪ አሁንም በሚስጥር የአዲስ አበባውን መንገድ ሩቅ አድርገው መልክሽን ብሎ የገባ ኩሽናሽን አይቶ ይቀራል አልቋል ሁሉንም በሚስጥር አርጋ ጨርሰዋለች ሰላም ጤና ይስጥልን ውድ ተመልካቾቻችን አርትስ ፕላስ ፕሮግራማችን ተጀምሯል ዛሬ ደግሞ እዚህ የምገኘው አዲስ ነገር ይዤላችሁ መጥቻለሁ አጠገቤ ዳይሬክተር ደራሲ ሶፎንያስ ይገኛል ከሱ ጋር ጥሩ ቆይታ አደርጋለሁ ተከታተሉ ሶፊዬ እንዴት ነህ እንደነሽ ሰራ እንዴት ነው ጥሩ ነው ቆንጆ ነው በጣም እንግዲህ ዛሬ ተገናኘነው የምትቀርጹበት ቦታ ነው እንደዚህ የምትቀርጹበት ቦታ ላይ እንዴት ነው ለረጅም ጊዜ የምትቀርጹት ይሄ አንደኛው ሎኬሽናችን ነው ከመንቀርጸው በሚስጥር ድራማን ከመንቀርጽበት ሎኬሽናችን አንዱ ነው ሌላ ቦታዎችም አሉ ወደ 2-3 አካባቢ ሎኬሽኖች አሉን በሚስጥርን የምንቀርጽበት በቋሚነት ለረጅም ጊዜ ለመስራት አንደኛው ጥንካሬ ቋሚ የቀረጻ ቦታዎች እንዲኖሩ ማድረግ ነው ሲጀመር ለቀረጻ ስላልተመቻቹ በቅድሚያ ለቀረጻ ምቹ እንዲሆኑ ከብዙ ነገሮች ምርቹ እንዲሆኑ አመቻችተን ከዛ በኋላ ቀረጻ ላይ እንዲውሉ ማድረግ ራሱ ከባድ ስራ ነው በራሱ አሁን እንደገለጽክልኝ ይሄ አሁን የምትቀርጹት ድራማ ርዕሱ በሚስጥር ነውና በሚስጥር እስከዛሬ ከሰራቸው ድራማዎች ለየት ያለ ነገር አለውና እስኪ ስለሱ አጫውታ ያው በሚስጥር በኢትዮጵያ የመጀመሪያው ረጅም ጊዜ የሚታይ ኦሪጂናል ቴሌኖቬላ ነው ረጅም ጊዜ በሳምንት 5 ቀን የሚታይ ረጅም ቴሌኖቬላ ነው ከ200 ክፍሎች በላይ ይሄዳል ለየት የሚያደርገው ነገር ኦሪጂናል ታሪኩ በአንዲት የ17 ዓመት ታዳጊ ህይወት ላይ የተመሰረተ ታሪክ ነውና እሱ በኢትዮጵያ የመጀመሪያው ያደርገዋል ኦሪጂናሊቲ ከዚህ በፊት ዲኤስቲቪ የሰራቸው ረጃጅም ቴሌኖቬላዎች ከውርስ ትርጉሞች ነበሩ አፋፍ አደይ ደራሽ የመሳሰሉት ውርስ ትርጉሞች ነበሩ እኔ ከዚህ በፊት እኔ ፐርሰናሊ የረቂቅ መንገድ የሚባል ኦሪጂናል ቴሌኖቬላ ሰርቼ ነበር 110 ምናምን ክፍል የነበረው ይሄ ግን ረጅም ጊዜ የሚታይ ኦልሞስት ለአንድ ዓመት ይታያል ተብሎ ኤክስፔክት የሚደረግ የመጀመሪያው ቴሌኖቬላ ነው በሚስጥር ድራማ የሚተላለፈው በዲኤስቲቪ አቦል ላይ ነውና ቀን በቀን ነው የሚታየው ቀን በቀን የሚታይ ድራማ መቅረጽ በጣም ከባድ ነውና እንዴት አለፍካቸው ወይም ደግሞ የገጠሙ ቻሌንጆች አልነበሩም ወይ አው በጣም ቻሌንጅ እኔ ፐርሰናሊ አሁን ቀን በቀን የማይታይ ድራማ መቅረጽ የሚከብደኝ ይመስለኛል የማይታይ ድራማ መቅረጽ ምክንያቱም ከዲኤስቲቪ ጋር ኦልሞስት ከ500 ክፍል በላይ ሰርቻለሁ ይሆናል በሚስጥር ጋር ከ500 ክፍል በላይ ከዚህ በፊት ደራሽ ላይ ኢንቮልቭ አድርጌ ያለው የረቂቅ መንገድ ቴሌኖቬላዎች ብቻ ስለዚህ ብዙ አስቸጋሪ ነገሮች አሉት በተለይ ኢትዮጵያ ላይ ሲሰሩ በጣም ቴሌኖቬላን አስቸጋሪ የሚያደርገው በተቀረው ዓለም በተለይ ደግሞ ዲኤስቲቪ ኦፕሬት የሚያደርግባቸው ሀገሮች አፍሪካ ላይ ያሉት እነ ኬንያ እነ ሳውዝ አፍሪካ እና ናይጄሪያ ዴዚግኔትድ የሆነ ለፊልም ቀረጻ ብቻ የሚውሉ ቦታዎች ላይ ነው ስራውን የሚሰሩትና ብዙ ስራው ቀላል ያደርገዋል እኛ የምንሰራው መኖሪያ እንደምታዩት መኖሪያ መንደር መካከል ነው የምንሰራው አጠገባችን ቡና የሚወቅት ሰውዬ ሊኖር ይችላል ቆራሎ ያልፋል ልዋጩ አለ ይሄንን ሁሉ እያስታመምን ነው የምንቀርጸውና አንደኛው ከባድ ቻሌንጂንግ የሚሆነው ቀረጻ መቆም አይችልም ምክንያቱም መተላለፉ ስለማይቆም ስለዚህ ቀረጻ መቆም ስለማይችል ይሄው አሁን የመጣው ድምጽ ስለዚህ ቀረጻ መቆም ስለማይችል በተቻለን አቅም አዳር ይቀረጻል በቅርቡ ለተከታታይ 2-3 ቀናት እዚህ ቤት ውስጥ አዳር ነው ስንሰራ የነበረው ምክንያቱም እዚህ አጠገባችን የመንገድ ስራ ስለነበረ ቀን እነሱ ስለሚሰሩ እኛ ሌሊት መስራት አለብን መንገድ ስራ አለ በቃ ነገ እንቀርጸዋለን ማለት አንችል ነገ የሚመጣውን ስለማናውቀው ማለት ነው ስለዚህ በጣም ቻሌንጂንግ የሚሆነው ነገር እሱ ነው
በመቀጠል በጣም ከባድ የሚያደርገው ነገር ደግሞ መች ስክሪፕት እንደሚጠይቁ ስለማይታወቅ ኤቭሪ ታይም ሬዲ መሆን አለበት ከስር። ስለዚህ የኤዲ ቲም ስክሪፕት ፈልጋለሁ ብሎ ሲጠይቅ እጃችን ላይ ስክሪፕት ከሌለ ሬዲ ቱ ሹት የሆነ ስክሪፕት ያስፈልጋል። ስለዚህ በሶስት ዘርፍ ከፋፍለን ስንመለከተው ስክሪፕት የሚያዘጋጅ ሰው አለ፣ ተዋንያንና ፕሮዳክሽን ቲም አለ፣ ፖስት ፕሮዳክሽን ቲም አለ። ሶስቱም መተኛት አይችሉም። ምክንያቱም አንደኛው መተኛቱ ስራውን ያደናቅፈዋል። ስክሪፕት ቢዘገይ ፕሮዳክሽን ቲም ይቆማል። ፕሮዳክሽን ቲም ቢዘገይ ፖስት ፕሮዳክሽን ቲም ይዘገያል። ፖስት ፕሮዳክሽን ቲም ቢዘገይ ደግሞ መተላለፉ ይዘገያል። እና ቻሌንጂንግ የሚሆነው ነገር በጣም ብዙ ሰዎች ኮኦርዲኔት አድርጎ ማኔጅ ማድረጉ በጣም ቻሌንጂንግ የሆነው ነገር ነው። ስለዚህ በእኛ ሀገር ደግሞ አልተለመደም። ተከታታይ ድራማ ድሮም ሰርተናል። ድሮ ስንሰራ በቃ የሆነስ በሳምንት አንድ ቀን ወይ እንገናኛለን ወይ ደግሞ ተገናኝተን 5 ቀን ቀርጸን ከዛ ከወር ከ2 ወር በኋላ ነው የምንገናኘው። አሁን ህይወታችን ነው። በጣም ሁሌ እንገናኛለን። ግን በጣም እዚህ ጋር ደግሞ ማንሳት የምፈልገው ነገር በሚስጥር በጣም እድለኛ የሆነ ስራ ነው። እድለኛ ማለት የሆነ በዝምድና የተገናኙ የሚመስሉ ሰዎች ያሉበት ስራ ነው። በጣም ኢነርጄቲክ የሆኑ ክሩም ተዋናይም ኤቭሪባዲ ኢነርጄቲክ የሆነ ስራ፣ ስለ ስራው በጣም ኢነርጂ ሰጥቶ የሚሰራ ሰው፣ ደከመኝ የማይል ሰው፣ ማኔጅመንት የማይፈልግ ሰው ነው እየሰራ ያለው። ያው ስለሚያስፈልግ ነው እንጂ የምንሰራው። እሱ ባይሆን ኖሮ ደግሞ የበለጠ አዳጋች ያደረገው ነበረ ማለት ነው። ቀጥታ ወደ በሚስጥር ገባና ያው ሶፊ በጣም ብዙ ድራማዎች ዳይሬክት አድርገሃል፣ ድርሰት ጽፈሃል ከዚህ በፊት በጣም ብዙ እና አንዳንዴ ከጀርባ ያሉ ሰዎች ብዙ ጊዜ አይታወሱም። ያንተ ግን በጣም ብዙ ነው። በሚስጥር ላይ በዳይሬክቲንግ ብቻ ነው ወይስ ድርሰቱ ላይም ተሳትፋል? ምንድን ነው ያንተ ኃላፊነት? በዋነኝነት ደራሲ ነኝ። ዋናው ደራሲ ነኝ። በቲም ነው የምንጽፈው ግን ዋናው ደራሲ ነኝ። ፈጠራውንም የፈጠርኩት እኔ ነኝ። ድርሰቱንም እየመራሁት ያለሁት በዋነኝነት። ከዛ በሚስጥር ላይ ያለኝ ትልቁ ድርሻ ፕሮዲሰር ነኝ፣ ሾውራነር ነኝ ማለት ይቻላል። ሳስፈልግ ደግሞ ዳይሬክት ማድረግ ያለብኝ ቦታዎች ላይ ዳይሬክት አደርጋለሁ። ወገቤን ሲሉ ስለዚህ ሁሉም ጋር እየገባህ ያለው። ታዲያ ይሄን ሁሉ ነገር እያደረክ በጣም አልከበደም? እንዳልኩሽ ነው፣ በጣም ተለማመድኩና አሁን በዚህ አጋጣሚ ለዲኤስቲቪ ማስተላለፉ ከቴሌኖቬላ ውጭ መስራት በጣም ይከብደኛል ብዬ የማስበው እሱን ነው። ምክንያቱም አንደኛ ፉልፊሊንግ ነው በጣም ቻሌንጁ። አይ ላይክ ኢት። ቻሌንጁ ማለት አሁን ለምሳሌ ክፍል 80 ስጽፍ ከ100 ምናምን ክፍል በላይ እንደሚቀረኝ ነው የማስበው። ያስፈራል አይደለ? ገና ታሪኩ እዚህ ጋር ደርሷል። ካሁን በኋላ የት ነው የምወስደው? አይ ላይክ ዳት በጣም ላይክ። ካሁን በኋላ ግን ምን ይሆናል? በቃ አለቀ እኮ ታሪኩ የሚለውን ነገር በጣም ወደዋለሁ። ቻሌንጁ በጣም ያስደስተኛል። እና ቴሌኖቬላ ባይት ሰልፍ ቻሌንጂንግ የሆነው ነገር ጉልበት ይሆነኛል። ስንት ክፍል ነው? 200 ስንት ነው? 200 በላይ ነው የሚሆነው። ከ200 በላይ ሲተላለፍ ከሰኞ እስከ ዓርብ። አይ ጥሩ ነው በጣም። በዚህ አጋጣሚ ዲኤስቲቪ ለተከታታይ ድራማዎች ላይ ምን ያበረከተው አስተዋጽኦ አለ ብለህ ታስባለህ? ዲኤስቲቪ በጣም በሀገራችን ደረጃ ሳይሆን በአፍሪካ ደረጃ መልቲሼዝ አፍሪካ ትልቅ አስተዋጽኦ ያደረገ ስራ ነው። ኢንዱስትሪውን ለማሳደግ በእኛ ሀገር ያለው ነገር በጣም እንደ ባለሙያ የምናየው ነው፣ ግልጽ ነው። ድራማዎች በዚህ መጠን መመረት የጀመሩት ከዲኤስቲቪ ኢትዮጵያ መግባት ጀምሮ ነው። እንደ አጋጣሚ ሆኖ ከዲኤስቲቪ በፊትም ድራማ ሰርቻለሁ፣ ከዲኤስቲቪ ውጭም ድራማ ሰርቻለሁ። አንደኛው ትልቁ ነገር የሚከፍልልሽ ድርጅት እንዳለ እያወቁ መስራት በጣም ሳቲስፋክሽን አለው። ምክንያቱም እነዚህን ሁሉ ሰዎች ሞቢላይዝ አድርገሽ ስራ ላይ አውጥተሽ የክፍያቸው ነገር ሄዴክ ሊሆንብሽ አይገባም። እንደ ባለሙያ እኔ ስክሪፕት ያሳስበኛል፣ ፕሮዳክሽኑ ያሳስበኛል። እነዚህ ሰዎች ህይወታቸውን ትተው ቤተሰብ የሚያስተዳድሩበት ስራ አለ እና እነዚህን ሁሉ ሰዎች አንቺን አምነው መጥተው ከዚህ በፊት ብዙ መጥፎ አጋጣሚዎች ስላሉ ይከፈለኝ ይሆን ይከለክሉኝ ይሆን ምናምን የሚለው ነገር ሄዴክ ነበር። ዲኤስቲቪ ለእኔ ፐርሰናሊ እሱን ሄዴክ አቀልሉኛል፣ አያሳስበኝም። አስሎንጋስ ጥራት ያለው ነገር እስከሰራው ድረስ ከዲኤስቲቪ ጋር መስራት እንደምችል አምናለሁ። ዲኤስቲቪ አለገደብ የፈጠራ ችሎታችን እንድናስብ 250 እና 260 270 ክፍል አይደለም
30 ክፍል ማሰብ ያስፈራን ነበር። ብሩን ስንመታው እንዴት ማን የትኛው ቴሌቪዥን ስቴሽን እሱን ይሰጠናል ብለን እናስባለን። አሁን ደፍሬ 200 ምናምን ክፍል አለኝ 400 ክፍል አለኝ ብዬ ዲኤስቲቪ ጋር ለመሄድ መተማመኛን ሰጥቶኛል። የዲኤስቲቪ አስተዋጽኦ በጣም ከፍተኛ ነው እና ሁሌ እስቲ የዲኤስቲቪን አስተዋጽኦ አሁን ባለበት ነባራዊ ሁኔታ አውጥተነው እናስበው እስቲ። በጣም ከባድ ነው የሚሆነው እና ቴሌቪዥን ስቴሽኖቻችንም ብዙ መማር ያለባቸው ነገር ያለ ይመስለኛል ከዲኤስቲቪ አሰራር እና ለባለሙያው ጉልበት በመሆን ስቴሽኖች ማደግ ይችላሉ ብዬ አስባለሁ። የጀርባ አጥንቶች እነሱ ስለሆኑ በጣም ባለሙያው ያለ ሀሳብ ሲሰራ ውስጡ ያለውንም በደንብ መጠቀም ይችላል። ከዛ ደግሞ ስለ ገንዘብ አለማሰብ ደግሞ በጣም ትልቅ ሀሳብ ነው የሚያቀርብ። ታዲያ በሚስጥር መች እንጠብቅ? በሚስጥር እንግዲህ መጋቢት 22 ይጀምራል። በሚስጥር መጋቢት 22 ማክሰኞ ቀን ነው የሚጀምረው። ኖርማሊ አይ ቲንክ ቴሌኖቬላዎች የሚጀምሩት ከሰኞ ቀን ነበረ፣ ግን ከኛ በፊት የነበረው ግዛት ሰኞ ነው የሚያልቀው። ሰኞ ስለሚያልቅ እኛ ማክሰኞ እንጀምራለን። በሚስጥር እንግዲህ በጣም እንዳልኩሽ በጣም ብዙ የተከታታይ ድራማዎች ላይ ተሳትፌያለሁ። ዛሬ ላይ በኩራት የምጠራው በሚስጥር በጣም ቆንጆ ስራ እንደሆነ አምናለሁ። ዳውቶች ነበሩ። ሁሌም አንድ የፈጠራ አካል ዳውት ይኖረዋል ውስጡ። ስክሪፕቱን መጀመሪያ ሳስበው ጥሩ አድርጌ ጽፈዋለሁ፣ ግን እንደታሰበው ይጻፋለሁ። ከዛ በሚስጥር ተጻፈና ለዲኤስቲቪዎች ፕሮፖዝ ስናደርግ እንደው ይወዱታል ምናምን ብለን ነበር። ወደዱት። ከዛ ስክሪፕት ደግሞ ሰተን ለተዋናያን ስንበትን እንደው አንዳንዶች ተዋናያኖች እንደው እንደተጻፈው ይሰራል ግን ምናምን እንደው ምናምን ይመጣል ይሄ ነገር ምናምን ነበር። ከዛ በኋላ በጣም ቻሌንጂንግ ነበረ። በጣም ብዙ ቦታ ተጉዘናል። ከአዲስ አበባ ውጭ አርባ ምንጭ ሄደናል፣ ሞጆ፣ መቂ፣ በቅርቡ ደግሞ ደብረ ዘይት ደርሰን የመጣ ነው። እንደዚህ ተጉዘናል። ብዙ ቦታዎችን ዞረናል። ከዛ ደግሞ በጣም ኢሞሽናሊ ቻሌንጂንግ የሆኑ ስራዎች ነበሩ ለተዋናያን እና እሱን ከነገርኩሽ ሌሊት ከመቅረጽ ጋር ምናምን ጋር እነዛን ጥራት ያለውን ነገር ሰርተን ስራው ግን ጥሩ ይሆናል ብለን ነበረ። ስራው ደግሞ በጣም ቆንጆ ነው። ደረቴ ነፍቼ የማወራበት ነገር ነውና በእርግጠኝነት ትወዱታላችሁ። ዲኤስቲቪ ያልገዛ ሰው ይፍጠን። ፈጥናችሁ ግዙ። በሚስጥርን ከሰኞ እስከ ዓርብ ምሽት 2 ሰዓት ላይ ከመጋቢት 22 ጀምሮ እንድትከታተሉ እኛም እንጋብዛችኋለን። እንግዲህ ሶፊ መልካም እድል እመኝልሃለሁ። ቀረ የምትለው ሀሳብ ካለ? ምንም የቀረውን እንግዲህ የቀረውን በሚስጥርን ሲከታተሉ እንግዲህ ተመልካቾቻችን ከሶፊ ጋር የነበረን ቆይታ ይህንን ይመስል ነበር። ቀጣይ ደግሞ ከተዋናዮቹ ጋር ቆይታ አድርጋለሁ። በድጋሚ ተከታተሉ። ሁሉንም ነገር በሚስጥር አደረኩት፣ ለቅሶዬን ግን በአደባባይ። ሀዊ ቆይ እንዴ ያመኛል። ስለዚህ በመያዣነት ያዝኩትን ይህን ቤት ወስደዋለሁ ማለት ነው። ተመልካቾቼ እንግዲህ እዚህ አጠገቤ በሚስጥር ድራማ ላይ ከተሳተፉ ተዋናዮች መካከል አዚ አጠገቤ ትገኛለች። ከእሷ ጋር ጥሩ ቆይታ አድርጋለሁ። ተከታተሉ። አዚዬ እንዴት ነሽ? እንዴት ነሽ? ስራ እንዴት ነው? እግዚአብሔር ይመስገን አሪፍ ነው በጣም። በሚስጥር ድራማ እንዴት አገኘሽው? በሚስጥር ድራማ በጣም ደስ የሚል አሪፍ ድራማ ነው። ያንቺ ካራክተር እንዴት ነች? የኔ ካራክተር ሀዊን ወክዬ ነው የምጫወተው። በጣም አሪፍ ናት። ወድጃት ነው እየሰራሁት ያለሁት። በደንብ ተወጥቻታለሁ ብለሽ ታስቢያለሽ? እንግዲህ እሱን ያው ዳይሬክተሮቹ ይናገሩት፣ ግን በእኔ በጣም አሪፍ አድርጌ እየሰራሁት ነው ብዬ አስባለሁኝ። ቆንጆ ናት። ከዚህ በፊት ከሰራሹ ተከታታይ ድራማዎች ይሄኛውን ምን ለየት ያለ ነገር አገኘሽበት? ከዚህ በፊት ብዙ ስራዎችን የሰራሁት ኃይለኛ የሆነ ከኔ ጋር ተቃራኒ የሆኑ ካራክተሮችን ነው። ይችኛዋ ግን በጣም ማለት የዋህ ናት። ቤተሰቧን ትወዳለች። በተለይ ደግሞ ለባሏ ቅድሚያ ሰጥታ በአንድ አቅጣጫ ብቻ ሁሉን ነገር የምታይና የምትከተል አይነት ካራክተር ናትና ለየት ያለች ናት። ትንሽ ትለያለች ከሌሎች። ይላል በጣም ያው ስትቀርጹ አንዳንዴ አዳርም ቀረጻ ነበርና እንዴት ነው አልከበደሽም ወይ? እሱን ነው የከበደኝ። ትንሽ ሰርቼም ስለማላቅ በእንደዚህ አይነት ሁኔታ እንደዚህ ረጅም 5 ቀን የሚታይ ድራማ ሰርቼ አላቅም። የመጀመሪያ ነው እና በጣም ከባዱ ያልኩትኝ አሁን በቅርብ ነው እሱን የጀመርነው። ትንሽ
ይከብዳል። ቤተሰብ ልጆች ምናምን ጥለሽ ደግሞ አዳር ገብተሽ እንደገና ቀን ስራ መስራት ሊኖርብሽ ይችላል። ትንሽ የከበደኝ እሱ ነው እንጂ ክሩም ደግሞ እንትን ነው እንድጣዩ አያረግም። ደስ ይላል የሆነት እንደዚህ አይነት ቻሌንጆች ለነገሩ ጥሩ ናቸው። ጥጉን ስላየሹ ከዚህ በኋላ ለምንም ነገር ቢመጣ በደንብ ትወጫለሽ። በደንብ እንግዲህ አዚ ድራማ ብቻ አይደለም የምትሰራው ባለ ብዙ ዘርፍ ሙያተኛ ነሽ እና እስኪ ለተመልካቾቻችን ሌሎች ዘርፎችሽን አስተዋውቂ። ሙዚቃ ሰራለሁ። የራሴ የግል ስራዎች አሉኝ፣ ቢዝነሶች። ሜካፕ ሰራለሁ። አሁን ደግሞ በቅርቡ የባህል አልባሳቶች ሱቅ አለኝ። ይሄን እሰራለሁ። ይሄንን ተመልካቾች አያውቁም፣ ለዛ ነው። እንግዲህ አዚዬ መልካም እድል እመኝልሻለሁ። ጥሩ ስራ እንደሚሆን ተስፋ አደርጋለሁ። ጉድ ላክ። ቀረምትላሰብ ካለ ግን እድሉ ልስጥሽ። ምንም የቀረ ነገር የለም። እግዚአብሔር በዚሁ ፍቅርና በዚሁ ኢነርጂ ያስጨርሰና እንደምት አሜን። ትጨርሱታላችሁ። እንግዲህ ተመልካቾቻችን በሚስጥር ድራማ ዘወትር ከሰኞ እስከ ዓርብ ከመጋቢት 22 ጀምሮ ማታ 2 ሰዓት ተኩል ላይ ነው የሚተላለፈው። ዴስቲቪ ያልገዛችሁ ዴስቲቪ ገዝታችሁ እንድትከታተሉ ተጋብዛችኋለሁ። አሁንም ቀጣይ ሌላ እንግዳ አለኝ፣ ጠብቁ። መልክሽን ብሎ የገባ ኩሽናሽን አይቶ ይቀራል። አልቋል። ሁሉንም በሚስጥር አርጋ ጨርሰዋለች። ተመልካቾቻችን አሁንም እዚህ አጠገቤ ሌላ እንግዳ አለኝ። እሱም በሚስጥር ድራማ ላይ ተሳታፊ ነበረ። ቴዲን እንግዲህ ታውቁታላችሁ። ከዚህ በፊትም ሌላ ተከታታይ ድራማ ላይ ነበረ። ቴዲ እንኳን ደህና መጣል ነበር። እኛ ነን ይመጣ። እንኳን ደህና መጣሽ። ቦታችን እንኳን ተገኘሽ። እንዴት ነህ? አለኝ። ስራ እንዴት ነው? ቆንጆ ነው ይመስገነው። በጣም አሪፍ ነው። በሚስጥር ድራማ ላይ ያንተ ካራክተር ማን ነው? በሚስጥር ድራማ ላይ የኔ ካራክተር ሰለሞን ይባላል። ሰለሞን የሚለውን ገጸ ባህሪ ወክዬ ነው የምጫወተው። በጣም ከባድ ገጸ ባህሪ ነው። አንታጎኒስቲክ ነው፣ ወይም እንግዲህ ከዋናው በተቃራኒው ሳይድ ያለ ነው። የራሱ የሆኑ ዓላማዎች ያሉት። አሁን ብዙ ሰዎች ሲያዩት በጣም መጥፎ ሰው አድርገው ሊያስቡት ይችላል፣ ወይም የሚያደርጋቸው ነገሮች። ግን እኔ ደግሞ ያየሁት ምንድነው ከዛ ጀርባ ያለውን። አንዳንድ ሰዎች የሆነ ነገር ስታያቸው ወይም ሲያደርጉ ስታያቸው ከሚያደርጉት ነገር በላይ ያንን እንዲያደርጉ ኋላ የገፋፋቸው ነገሮች ምንድናቸው የሚለውን በጣም ማወቅ ፈልጋለሁና አንዱ ካራክተሩን የወደድኩት ለዛ ነው። በጣም ከባድ ካራክተር ነው። እሱን ካራክተር እስክላመድ ድረስ ራሱ ከሶፊ ጋር በጣም እናወራ ነበር እና የሆነ ካንተ ጋር የሚመሳሰል የለም ምናምን ሲለኝ ነበርና ግን በጣም እንድቀርበው እንድለምደው ያንን ካራክተር ወደ እንዳመጣው በጣም አግዞኛልና ከዛ ግን ለመድኩት። ያው አሪፍ አድርገን እየሰራ ነው። እንደዚህ አይነት ካራክተር ገጥሞ ካያውቅም የመጀመሪያክ ነው? አዎ ይሄኛው የመጀመሪያ ነው። በብዙ ነገር ይለያያል ከሌሎቹ። አንድ ኢሞሽናሊ ትንሽ የተለየ ሰው ነው። ከዛ ፊዚካሊ ደግሞ ለዚህ ካራክተር ሲባል ጸጉርን ተላጭቻለሁ። ኮፍያው ለዛ ነው ድራማው ላይ እንዳዩት ነው። መስዋዕት ከፍለናል። አዎ ብዙ ቻሌንጆች ነበሩት። ያው ፊዚካሊ የተወሰኑ ለውጦች መኖር ነበረባቸው። ከዛ ኢሞሽናሊ ደግሞ በጣም ቻሌንጅ የሚያደርጉት ነገሮች ነበሩ። ማለት አንዳንዴ በጣም ክፉ መሆን ሰዎች እንደዚህ ነው እንዲህ ክፉ የሚሆኑት ላለው፣ ግን ደግሞ ለምንድን ነው ክፉ የሚሆኑት የሚለውን ራሱ በብዙ መንገድ እፈልገው ነበረና ይሄኛው ትንሽ ቻሌንጂንግ አለው፣ ግን በደንብ ኢንጆይ እያደረኩ የሰራሁት ስራ ነው። ቻሌንጅ ከመለዋወጥክ ውጭ ሌላ የገጠመክ ነገር የለም? እስክለምደው ካራክተሩን ከባድ ነበረ። ከዛ ምን ነበረው መሰልሽ፣ ልክ ስክሪፕቱ ሲላክ እንደ ተመልካች ወይም እንደ አንባቢ ሙሉን የሌሎቹንም ታሪክ ነበር የማነበው። ከዛ ደግሞ ከሰለሞን ጋር ምንድነው የሚያገናኛቸው የሚለውን ይዘው ነበርና አንዳንድ የሚያደርጋቸውን ነገሮች ልክ እንደ ቴዲ ሆኛ ያውና አዝናለሁ፣ ለነዛ ሰዎች አዝናለሁ። ከዛ ሶፊ ሰለሞን ነው ቴዲ አይደለም ይለኝ ነበርና እነዛን ነገሮች ለመልመድ ትንሽ ከበድ ብሎኝ ነበር። በኋላ ግን በደንብ ስላመደው ወደድከው በጣም። ከጀርባ ያለውን ነገር ስታጠና ሰዎች ክፉ የሚሆኑት ለምንድን ነው? በጣም አሪፍ ጥያቄ ነው። ትራውማ የሚባሉ ነገሮች አሉ። አሁን ለምሳሌ ብዙ ሰው አስተዳደግ በብዙ ነገር ማንነታችን ሼፕ የሚደረገው አስተዳደግ ልጅነታችን ላይ ነው። አንድ ሰው ከቤተሰቡ ጋር ያለው ቅርበት ወይም ፋሚሊ ውስጥ የሚያጋጥመው ነገር፣ በልጅነቱ የሚያጋጥሙት ነገሮች፣ ከዛ ጎረቤት፣ ማህበረሰብ እያደገ ይመጣና የሆነ ሰዓት ልክ ማቹርድ ሲሆን እኔ ይሄ ነኝ ብሎ ያስባል። ለምሳሌ በጣም ገንዘብ ሳይኖረው ለምሳሌ ዝም ብለን ምሳሌ እንውሰድና ገንዘብ ወይም በድህነት ውስጥ ያደገ ሰው ሲያድግ
በቃ ትልቁ ህይወት ውስጥ መኖር ያለበት ገንዘብ ነው ይላል። ከሰው የሚለየው ግን ገንዘቡን የሚያገኝበት መንገድ ነው። ሰለሞን እንደዛ ልጅነት ውስጥ ቤተሰብ ውስጥ ያሳለፈው ነገር አለና ሲያድግ ያጣቸውን ነገሮች የሚያገኝበት መንገድ ነው እዚህ ጋር መጥፎ ሰው የሚያስበው። እሱ ግን ልክ ነኝ ብሎ ነው የሚያስበው። እና አብዛኛው ያ ነገር የሚያመጣው አስተዳደጋችን እና ልጅነታችን ላይ የሚከሰቱ ነገሮች ናቸውና በዚህ አጋጣሚ ድራማውን የሚያዩ ሰዎች በደንብ የሚያስቡት ፋሚሊ ውስጥ የሚከሰቱ ነገሮች ማተር ያደርጋሉ በተለይ ልጆች ላይ። ምክንያቱም ሲያድጉ ያንን ነገር ይዘውት ነው ስለሚያድጉትና እሱን ነገር ነው አንዱ የተረዳሁት ማለት ነው። ደስ ይላል። ወደድኩት ቴዲ። ከዚህ በፊት ከሰራቸው ተከታታይ ድራማዎች ያው እንደዚህ ቀን በቀን የተቀረስካቸው ነበሩ? የለም፣ ይሄ ቀን በቀን አደረገ። ይሄ ቀን ከሌሊት ነው። ቀን ከሌሊት እና ወደድከው ወይስ ይከብዳል? ከባድ ነው ግን ወድጄዋለሁ። ከባድ ማለት እንዳልኩሽ ለምሳሌ ከዚህ በፊት ስንቀረጽ በሳምንት 2 ቀን ሊሆን ይችላል። አንዳንዴ ከወር ከ15 ቀን በኋላ ራሱ ሊመጣ ይችላልና አንዳንዴ ዛሬ የሰራሽው ሲን ነው ከ15 ቀን በኋላ ቀጥሎ የሚመጣው ሲንና ከ15 ቀን በኋላ እዛ ሲን ላይ የነበረውን ስሜት ካራክተሩ የት ነበር የሚለውን ለማምጣት ራሱ ያስቸግር ነበር። ከዛ አንጻር ይሄ ቀን በቀን ስንቀረጽ ስሜት ውስጥ ነው ያለው። በጣም ጥሩ ነው። አዎ ከስሜት አትወጭም። ካራክተሩን በደንብ አንደርስታንድ ታደርጊያቸዋለሽ። ከዛ ደግሞ ያንቺ ብቻ የሆነ ነገር ለውጥ አያመጣም። አብሮሽ የሚሰራው ሰው ይወስናል። ስለዚህ ሁላችንም በደንብ ኬሚስትሪው ነበረ ካራክተሮቹ ጋር። ግን እንዳልኩሽ ከባዱ ደግሞ አንዳንዴ ጠዋት ላይ ደህና ደሩ ነው ደህና ዋሉ ነው የምንባባልበት ጊዜ ሁሉ አለ። ከዛ ቤተሰብ ጋር ትሄጃለሽ፣ የራስሽ ህይወት ይኖራል ምናምን። ትንሽ ቻሌንጂንግ ነበረው። ግን እዚህ ያለው ቲም ደግሞ ይለያል። ከጀርባ ብዙ የማይነገርላቸው ሰዎች አሉ። ሲን ማለት እኛ አንዳንዴ እንደውም አንድ ሲን ሲቀረጽ አረፍ እንላለን። ሲኒማቶግራፈሮቹ ቀኑን ሙሉ ሌሊትም ሲቀረጽ ድምጽ የሚይዙ ሰዎች በሙሉ ቆመው ነው የሚሰሩትና ግን ሁሌኛ እዛ ቦታ ላይ ስንመጣ እንዳንሰለች ያደርጉናል። በቃ ደስ ብሎ ነው ሁሌ የምንሰራው። ሁሌ ስንገናኝ ተነፋፍቀን ነውና ከጀርባ ያለው ነገር ከሌሎቹ ተዋናያኖች ከክሩ ጋር ያለው ኬሚስትሪ ያን ድካም እንድንረሳው ሁሌ ወድን ስራው እንድንሰራው ረድቶናል እና ከባድም ቆንጆም ነው። ግን አዎ እንትን ነው ከባድ ቢሆንም እኔ የምመክረው ቀን በቀን ስትቀረጽ እንዳልከው ለስሜት ከዛ ነው ፊዚካል። አንዳንዴ ዛሬ ተቀርጸ ከወር በኋላ ሰውነት ላይ ለውጥ ሊመጣ ይችላል። ወይ በቃ ወይ ፀጉርክ ላይ ምናምን ስፔሻሊ ለሴቶች እና ቀን በቀን ሲሆን አንተም ከስሜት አትወጣም፣ ፊዚካልህም እንዳለ ነው የሚቀጥለውና እኔ አበረታታለሁ። አይ በጣም አንዴ እንደውም ትንሽ አስደንግጫቸው ነበር እኔ። እንዴት? አንድ 3 ቀን እረፍት ነበርና በመሃል የሆነ ወደ ሆነ ቦታ ደርሼ መጣሁ። ፀሐይ ነበር ሲያዩ ከዚህ በኋላ እና ስትሄድ የሆነ ቦታ ስትሄዱ አስፈቅድ ተብያለሁና እንዳልሽው የሆኑ ለውጦች ይመጣሉ፣ ፊዚካል ቼንጆች ይመጣሉ። ከዛ ህይወት የሚባል ነገር አለና በሚገርም ሁኔታ በአጭር ጊዜ ውስጥ በጣም ብዙ ሲኖች ነው የቀረጽነውና አይ ቲንክ ይሄ ራሱ ሪከርድ ይመስለኛል። መጣራት የሚያስፈልገው ራሱ አይመስለኝም። ብዙ ሲኖች ቀርጸናል በአጭር ጊዜ ውስጥ። የገጠሙ አጋጣሚዎች ነበሩ? ይሄን ያህል የተለየ የለም። ላውራው እንዴ? እንቅልፍ ያው ስም አልጠቅስም ምን ያደለም። ግን አንዳንዴ ጠዋት ሲሰራል ሙሉ ቀን እንውላለን። ማታ ሌሊት 7 ሰዓት 8 ሰዓት እንለያያለን። ከዛ ጠዋት 12 ሰዓት እንገናኛለን ተመልሰን። በዚህ አጋጣሚ ሹፌሮቻችንን በጣም ላመሰግናቸው እወዳለሁ። አድርሰውን ጠዋት እንደገና መተው ፒክ የሚያደርጉን ጊዜ አለና አንዳንዴ በጣም ተደክሚያለሽ እና ቁጭ ብለሽ ማይክ ተገጥሞም ተብሎ አክሽን ሲባል ወይ እንቅልፍ የወሰደ ሰው ነበር። ስም አልጠቅስም። ገምታ በኋላ ከካሜራ ጀርባ ትነግረኛለህ። እቺም ተኝቶ ተቀርጾ አልተላለፈም እና እንደዚህ አይነት አጋጣሚ አለ። ከዛ ውጭ ግን ቢሃይንድ ሲን በጣም ብዙ ደስ የሚሉ ነገሮች ነበሩ። እንዳንሰለች የሚያዜሙ ሰዎች ነበሩ፣ የሚደንሱ ሰዎች ነበሩ ምናምን እንደዛ ደስ የሚሉ ነገሮች ነበሩ። የእንቅልፉ ነው ግን ዋናው። አዎ እንግዲህ እንጠብቃለን። እኛም በጉጉት ነው የምንጠብቀው። በእኔ በኩል ያለኝን ጥያቄ ጨርሻለሁ። አንተ ግን ቀረ የምትለው ነገር ካለ? ስለመጣችሁ ቤታችን በጣም ነው የምናመሰግነው። ክሩ ነው እናገራለሁ። ከዛ ውጭ ግን ዲኤስቲቪዎችን ማመስገን ፈልጋለሁ በዚህ አጋጣሚ። ምክንያቱም እዚህ የሲኒማ ኢንዱስትሪ ላይ ትልቅ ነገር ነው እያደረጉ ያሉት፣ ለፕሮዲሰርም ለፊልም ባለሙያም እንደ ተዋናዮችም ማለት ነውና የእውነት የሚሰራውን ስራ ወደሹ እንድትሰሪ የሚያደርገው እነሱ የፈጠሩት እድል ነው። ስለዚህ እነሱን አመሰግናለሁ። ከዛ ውጭ ግን በጣም ማመስገን የምፈልገው እዚህ በሚስጥር ተከታታይ ድራማ ላይ ያሉትን ሰዎች ነው። በተለይ ተዋናያኖቹ እንዳለ ሆኖ ከጀርባ ያሉት ሰዎች
በጣም ብዙ መስዋዕትነት ከፍለው ነው ይሄንን ስራ እየሰራን ያለነው። ሳይሰለቹ ሳይደክሙ የኛን ስራ ለማሳመር ከኋላ ሆነው ነው ያሉትና እነሱን አመሰግናለሁ። ሁሉንም ስም ብጠራ ብዙ ነው የሚሆነው። ከዛ ውጪ ግን ተዋናያኖቹን በተጨማሪ ምን መሰልሽ ቀደም ያልኩሽ ነገር አለ። አንቺ አስበሽ የሆነ ነገር ልስራ ብለሽ ስትመጪ ሌሎቹም በዛው ልክ ካልመጡ ትርጉም የለውም። ቲም ወርክ የሚባለው ነገር አለና ሁሉም የራሱን ስራ ሰርቶ ነው ይመጣው። የራሱን የቤት ስራ ተዘጋጅቶበት ነው ይመጣውና አሪፍ አድርገን እንድንሰራው በደንብ ኢንጆይ እንድናደርገው የነሱም ጥረት ስላለበት እነሱንም እጅግ አድርጌ በዚህ አጋጣሚ አመሰግናለሁ። ሶፊና ረዴት አለች ኤዲያችን አሪፍ እድል ነው የሰጡን። በጣም ትልቅ ድራማ ነው። ኢትዮጵያ ውስጥ የመጀመሪያው ነው። ከ200 ክፍል በላይ ተከታታይ ኦሪጂናል ድራማና እዛ ላይ እንድንሳተፍ እድሉን ስለሰጡንም እጅግ አድርጌ አመሰግናቸዋለሁ። እኛም እንግዳ እንድናረጋችሁ ስለጠራችሁ በጣም እናመሰግናለን። መልካም እድል እንመኝላችኋለን። አመሰግናለሁ። እንግዲህ ተመልካቾቼ ከቴዲ ጋር የነበረኝ ቆይታ ይህንን ይመስል ነበር። አሁንም ደግሞ ሌላ እንግዳ አለኝ። ተከታተሉ። ሁሌ የምትይው በጎውን ነው ልጅ። ዓለም እንደዛ አይደለችም። እንዳትጎጅብኝ ይፈራል። በሚስጥርና በጥንቃቄ ሁሉንም ነገር በሚስጥር አደረኩት። ለቅሶዬን ግን በአደባባይ። ተመልካቾቼ አሁንም ደግሞ በድጋሚ ተመልሰን መተናል። እዚህ አጠገቤ በሚስጥር ድራማ ላይ የተሳተፈች አይ ቲንክ የመጀመሪያው ነው መሰለኝ። እሱን እንጠይቃታለን። ትምኒት አለች። ከሷ ጋር ጥሩ ቆይታ አድርጋለሁ። ተከታተሉ። ትምኒት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለ። የመጀመሪያ ስራሽ ነው በሚስጥር? በሚስጥር ከዴስ ቲቪ 3ኛ ስራዬ ነው። ትልቁ ስራዬ እሱ ነው። በተከታታይ ነው 3ኛሽ? አዎ 3 ድራማን የሰራሁት። አንደኛው ሚኒ ሲሪየስ ነው። አንደኛው ትንሽ ረዘም ይላል፣ ቁጭት ይባላል። የመጀመሪያው ሀሽታ፣ ከዛ ቁጭት፣ ከዛ በሚስጥር። ግን ሮሉ ትልቅም በስራም ትልቅም በሚስጥር ነው የሰራው። እንዴት አገኘሻት ካራክተር? ታምር ናት። እንደ ስሟ ናት። ትንሽ ትፈትናለች። እንደ ባለሙያ የሚፈትን ነው። ሁሉንም ኢሞሽን ስለምትነካ ትፈትናለች። በጣም ደስ የምትል ካራክተር ናት። ቱ ቢ ሆነስት ይሄ አለ አይደለ ከፍታም ዝቅታም ያለው ካራክተር ሲሆን ደስ ይላል። አዎ በጣም ስሜት አለው። ብዙ ቫራይቲ ነው። በቃ ትደሰታለች፣ ታዝናለች። ግን አብዛኛውን ትራጀዲ ቢሆንም የምትነካቸው ኢሞሽን ትላልቅ ናቸው። በቃ ከትልቅ ነው የምትነሳው። እናቷ አርፈው ምናምን ስለሆነ እንዴት ነው የእናትነትን ማጣት ሳታጣጥም ነው ወደማታውቀው ከተማ የመጣችው እና በጣም ጎበዝ ተማሪ ነበረች። ከዛ እንደዛ ነው የሆነችው እና ሁሉም ነገር ለሷ አዲስ ነው። ልክ ማያውቁት ከተማ የሚመጡ ብዙ የክፍለ ሀገር ሴቶች አሉ። ቲኔጀር ሆነች ደግሞ ስትመጪ ሁሉም ነገር አታውቂው። አልጋ ባልጋ ደግሞ አይደለም የሷ። ስትመጣ አክስቷ ናት የምትቀበላት። አክስቷ ብዙም ጥሩ ሰው አልነበረችም ምናምን። ከዛ ራሷን እያሳደገች ነው ፊልሙ። እንደዛ ነው የሚሄደው። አሁን ራሱ ልታለቅሽ ነው። እኔ ራሱ ላለቅስ ስሜት ውስጥ ገብታ እኔ ራሱ እንደዚህ በጣም አሳዝናሻለች። እንትኗን እያየሁት ነው ስሜቷን። ቻሌንጅ ያደረገች ነገር ምን ነበር? እንደ ሮል መሆኗ መሪ ካራክተር ስለሆነች ከሁሉም ሰው ጋር ነው የምትገናኘው። ሁሉም ሰው ጋር ኢሞሽን አላት። ሁሉም ሰው ነው የሚጎዳት። ሁሉም ሰው ጋር ነው በቃ የሆነ አትስቅም። ብዙ የምትደሰትበት እንትን የላት፣ ህይወት የላት። አንዳንድ ጊዜ እዚህ ሰርተን ካበቃም በኋላ ኢሞሽኖቹን ቤት ይዣቸው የምንሄድባቸው ጊዜያቶች አሉ። ብልበት ማለት ነው። እዚህ ሰርተን እሱ ትንሽ ይከብዳል። ግን አብሬያቸው የምሰራቸው ሰዎች ቆንጆ አድርገው ስለሆነ የሚያሰሩኝ ብዙም አይከብድም። ምን ትጠብቂያለሽ? በሚስጥር መታየት ከጀመረ በኋላ በጣም ሂውጅ ነገር ነው። ፌመስ ነው የምትሆኚው። እውነት? አዎ ይመስለኛል። እንዲሁ ከለኝ ቆይታ ከነሱ ጋርም ከነበረኝ ነገር ስሰማው ትልቅ ድራማ ነው የሚሆነው። ለአንቺ ደግሞ ይሄ ትልቅ ሮል ስትሰሪ የመጀመሪያሽ ከሆነ በጣም ዝናው እንዴት ልትቆጣጠሪ ነው እያልኩኝ ነው። እኔ በእውነት አላውቅም። ከባድ ነው የሚሆነው። ከባድ ነው። እሷ እንግዲህ ምንድነው አንዳንድ ጊዜ ስራው ነው የሚከፍልሽ፣ ስራሽ ነው የሚያሳድግሽም እንትን የሚልሽም እና ስሰራው ይሄንን አስቤ አይደለም ሰራ
እውነት ለመናገር የምትሰራቸው ስራዎች በራሳቸው ይሰሩሻል። የሆነ ሮል ስትቀበይ እኮ የሆነ ነገር ተምረሽ ነው የምታልፊው ከዛ ከምትቀበዩ ካራክተር። ዝም ብሎ አይደለም አንድ አክተር ፊልሙን ሰርቶ የሚወጣውና ታምር እኔን ራሱ ጠንካራ አድርጋኛለች። ስለዚህ አይ ቲንክ ፊልሙንም እንድቀበለው ታደርገኛለች ብዬ አስባለሁ። እንደ መጀመሪያ ስራ እንደ ረጅም ተከታታይ ድራማ ስራ እንደ መጀመሪያ ስራ ኤክስፔክት አደርጋለሁ በጣም ትልቅ ነገር። ግን ስሰራው ያየኋቸው በጣም ብዙ ነገሮች ስላሉ እዛ ጋር ነው ልብ ያለው፣ ስራው ላይ ነው ልብ ያለው። ወጥቶ ደግሞ ጥሩ ሲሆን ደስ ይላል። ግን መጀመሪያ እኔ ስራው ላይ ነው ልብ ያለው። ካንቺ ጋር በባህሪ የሚያገናኛት ነገር አለ? እኔ ጋር እንደዚህ እሷ ብዙ አትቸገርም መልክ ላይ። አይ ከኔ ጋር ማያገናኛት ይበዛል ከሚያገናኛት። ጥንካሬ ያስቀናኛል፣ ጥንካሬ ያስቀናኛል እውነት። እና አልቃሻ መሆኗ ትንሽ እንገናኛለን። እኔም አልቃሻ ላስለቅስሽ ነበር ግን አልቃሻነቷ ያገናኛለን። ግን ጥንካሬዋ በጣም ደስ ይለኛል። እንደ እኔ በጣም ታሳዝነኛለች፣ ግን ይታድላ አላለሁ። ተጽፎ ስለሆነ ነው እንጂ ሪል ላይፍ ላይ ይሄ የማይታለፍ ነገር ነው። እኔ አላልፈውም የምለውን ነገር ሰራዋለሁ እኮ ስራ ስለሆነ። ግን እንደዚህ ኖርማል ላይ ስታደርጊው እንዴ ለምን ብዬ ዋይ የምላቸው ነገሮች አለ እሷ አልፈው አያታለሁና ያ ነገራችን አይገናኘንም። ግን አደንቃታለሁ በጣም። ቀን ማታ ሲሰራ የመጀመሪያሽ ነው ይሄ አይደለም? ከዚህ በፊት እያደረሽ ልጅ ያለው ስራዎች ሰርቻለሁ። አዳር እንደዚህ አሁን እንደምትሰሩት ፊልም ነው ሰርቼ የማውቀው። ፊልም ሰርቻለሁ። አልቦ የሚል ፊልም ሰርቻለሁ። አድናት፣ ልዕልት የመድረክ ስራም ሰርቻለሁ። ካደኩ በኋላ ግን እንደዚህ ይሄ ነው በቃ ይሄ ሮል ይሄ ስራ ለኔ በቃ እንደ አዲስ ነው የተቀበልኩት። አድሮ መስራቱ አልከበድሽም? በደስታ ስራ ዛሬ አናድርም እያልሽ አይ ደስ ይላል አይደለም? ስትሰሪ ባይዘው ስትሰሪ ደስ ይላል። ምንም ነገር ቁጭ ስቲ ነው የሚያስጠላው። ስትሰሪ ምንም ነገር ደስ ይላል። አድረሽም ተጉላልተሽም ምንም ቢሆንም ስራው ስልክ ስታዩ ማን አደረኩት የምትይው ነገር ስለሆነ እኔ አይከብድ። እኔ ድረስ ብዬ ነው የምሰራው። ስቀረ የምትይው ሀሳብ ካለ? እኔ ብቻ በጣም እንደሚወዱት ተስፋ አደርጋለሁ። እኔም በደንብ ተከታትዬ ያለኝን አስተያየት ደግሞ እነግርሻለሁ። እኔ በጣም እንደምወደው ተስፋ አደርጋለሁ። አመሰግናለሁ። በጣም መልካም እድል። ተመልካቾቻችን ከበሚስጥር ድራማ ተዋናዮች ጋር ዳይሬክተር ጋር የነበረኝ ቆይታ ያያችሁትን ይመስል ነበረ። እኔ ድራማውን ለማየት በጣም ጓጉቻለሁ። እናንተም እንደጓጓችሁ ተስፋ አደርጋለሁ። መጋቢት 22 በዲኤስቲቪ አቦል ቻናል ላይ ጠብቁት። ከሰኞ እስከ ዓርብ ምሽት 2:30 ላይ ይጀምራል። እንድትከታተሉት እጋብዛችኋለሁ። ከቀሪ የአርቲስት ቲቪ ፕሮግራሞች ጋር መልካም ቆይታ። ሁሌ የምትዩ በጎውን ነው ልጅ። ዓለም እንደዛ አይደለችም። እንዳትጎጅብኝ እፈራለሁ። በሚስጥርና በጥንቃቄ ሁሉንም ነገር በሚስጥር አደረኩት። ለቅሶዬን ግን በአደባባይ ሀዊ ቆይ ልጅ እንዴ ያመኛል። ስለዚህ በመያዣነት ያስኩትን ይሄን ቤት ወስደዋለሁ ማለት ነው። እየቀለድክ ከሆነ ይሄ ደስ የሚል ቀልድ አይደለም። እየቀለድ ማለት አትሰሪም ማለት አትሰሪም። አሁንም በሚስጥር የአዲስ አበባውን መንገድ ሩቅ አድርጓል። መልክሽን ብሎ የገባ ኩሽናሽን አይቶ ይቀራል። አልቋል። ሁሉንም በሚስጥር አድርጋ ጨርሰዋለች።